ሰላም ሰላም ለእናንተ ይሁን። ዛሬ ደግሞ ማሳያችሁ አፍጋን ኤሽ ነው። በጣም አሪፍ ሩዝ አሰራር ነው ማሳያችሁ። እዚህ ጋር እንደምትመለከቱት ኮሮሪማ አለኝ። አያችሁት? ይሄ ኮሮሪማ ነው። እዚህ ጋር ደግሞ ሄል አለኝ። እዚህ ጋር ይሄንን መጀመሪያ አምሰዋለሁ ማለት ነው። እንደምትመለከቱት ይታመስና ከዛን ከሙን እጨምራለሁ። ይሄ ቅመም ነው። ከዛ ይሄንን አምሰዋለሁ ማለት ነው። ከዛ እንፈጫዋለሁ ማለት ነው። ሰላም ሰላም ለእናንተ ይሁን። ይኸውላችሁ አሁን እዚህ ጋር ሰላም ብያችኋለሁ። ለካ አሁን እዚህ ጋር ይሄንን ዘይት እጨምርበታለሁ ድስቴ ላይ ማለት ነው። ከዛ ሽንኩርት ነው የምጨምረው። እንደዚህ የተከተፈ ሽንኩርት እጨምራለሁ። ከዛ ሽንኩርቴ ቶሎ በሰል እንዲልልኝ ጨው እጨምርበታለሁ። ትንሽ ጨው አጥሏለሁ ማለት ነው። ትንሽ ተጣበስ አደርገዋለሁ። እሺ ምርጦቼ አሁን እዚህ ጋር ነጭ ሽንኩርት አለኝ። ነጭ ሽንኩርቴን እጨምራለሁ። ነጭ ሽንኩርትና ዝንጅብል ማለት ነው። 4 ፍሬ ነጭ ሽንኩርትና ዝንጅብል ቁራጭ እጨመርኩት። ከዛ እንደዚህ ጥብስ አደርገዋለሁ። አብሼ እያለሁ እዚህ ጋር ምን እጨምራለሁ? ዶሮ እጨምራለሁ። ከዛ ዶሮዬን እንደዚህ ጠበስ አደርገዋለሁ። ከዛ ዶሮዬን እየጠበስኩ ያለው እዚህ ጋር የፈጨውትን ቅመም ማለት ነው። ቅድም የቆላ ያመስነውን ቅመም እጨምራለሁ። በጣም ደስ የሚል ሽታ ነው ያለው። ኮሮሪማ ታውቃላችሁ፣ እኔ በጣም የምወደው ኢትዮጵያም እያለ ከሙን ነው። በጣም ቆንጆ ሽታ ነው የሚኖረው። ከዛ ይሄ እንደዚህ እንጠብሰዋለን ማለት ነው። ባናቱ ግን እዛው እየተጠበሰ እያለ እጨምርበታለሁ። ማጂ ጨምራለሁ። ያው 2 ማጂ ጨመርኩ ማለት ነው። እንደዚህ በራሱ በስጋውን እንዲጥብስ እናደርጋና ከዛ በኋላ ውሃ እንሞላለን ማለት ነው። እሺ አሁን እዚህ ጋራ ምን ጨምራለሁ መሰላችሁ? እንደምትመለከቱት ነው። ውሃ ጨምርበታለሁ። ከዛ ዶሮዬ ለ40 ደቂቃ እንደዚህ አበስለዋለሁ ማለት ነው። እንደበሰለ እዩት። ከዛን ተመልሰን እንገናኛለን ማለት ነው። እሺ ጓደኞቼ አሁን ዶሮአችን ደርሶልናል። ስለዚህ ዶሮአችን ስለደረሰልን ምን አደርጋለሁ? እዚህ ላይ አደርጋለሁ። መጥበሻ ላይ አድርጌ ፈረን ውስጥ ስለማስገባው ማለት ነው። ከዛን እዚህ ጋራ ምን አለ መሰላችሁ? ማጂ አለኝ። ማጂ ማለት ሳልሳ ቲማቲም ማለት ነው፣ ኖርማሉ። እሱን ጨምርና ከላይ ይሄንን ቅባቱን ብቻ ከላይ አደርግና ከዛን ይሄንን እቀባዋለሁ ማለት ነው። ትንሽ ቀለም እንዲሰጠኝ ይሄንን የቺክን ብሪያኒውን ማለት ነው። እሱን ትንሽ እጨምርና ቆንጆ ቀለም እንዲሰጠኝ ማለት ነው። ከዛ ፈረን ውስጥ ነው የማስገባው እንደዚህ አድርጌ። እሺ ከዛ እዚህኛው ላይ ሩዙ ላይ ደግሞ ምን እጨምራለሁ መሰላችሁ? ሩዙ ላይ ውሃው ላይ ሩዝ እጨምራለሁ። በስፐቲን ራይዝ ነው አንደኛውን የተጠቀምኩት። በጣም ቆንጆ ሩዝ ነው። ይሄን ሩዝ ተጠቅሜ ለአንድ ብርጭቆ ሩዝ 2 ብርጭቆ ውሃ ነው የሚያስፈልገው። ከዛ አበስለዋለሁ ማለት ነው ሩዜ። እሺ እዚህ ጋራ ከረሜል ለመስራት ማለት ነው። እዚህ ጋራ ለሩዙ ማለት ነው
ስኳር ጨምራለሁ። ስኳር እንዴት ይገባል ምናምን ደግሞ እንዳትሉኝ ስለሚገባ ነው የምሰራው። እዚህ ጋር ያው ሙያ በጣም ምግብ ስራ በጣም ጥልቀት ያለው ነገር ነው። ዝም ብሎ ትንሽ ነገር አይደለም። ጭንቅላታችንን ሰፋ አድርገን እንሰራው ነው። ይሄንን ከረሜል እስከሚሆንልኝ ጠብቃለሁ ማለት ነው። እሺ እንደምትመለከቱት ነው። ይሄው ከረሜላችን እንደዚህ ሆኖልና ስለዚህ ውሃ ጨምርበታለሁ። ትንሽ ውሃ ነው የጨመርኩበት ለአንድ ሲኒ ስኳር ማለት ነው። ግማሽ ሲኒ ውሃ ነው የጨመርኩት ማለት ነው። በጣም አንተከትከዋለሁ። እሺ አሁን እዚህ ጋር ሩዜ እንደምታዩት ደርሶልኛል። ስለዚህ ይሄንን ማለት ነው ከረሜሉን አንድ ቦታ እንደዚህ ያደርጋለሁ። በአንድ ቦታ ብቻ ውሃ ካልገባበት ይደርቃል። ስትሰሩት ውሃ ማድረግ አለባችሁ ከረሜሉን። እዚህ ጋር ዘፈራን አለኝ። ዘፈራን ከሌላችሁ ይሄንን መጠቀም ትችላላችሁ። ስብቅ ዘፈራን ግን ዘፈራን በጣም ቆንጆ ጣዕም ነው የሚኖረው። ስብቅ ዘፈራንም ትንሽ ከላይ ጨምራለሁ። አያችሁ 3 አይነት ሆነልኝ ማለት ነው። ዶሮውን ፈረን ማለት እንትን ነው ኦቭን ማለት ነው። ኦቭን ውስጥ ከተቻለሁ። ስለዚህ አሁን ይሄንን ከድነዋለሁ ማለት ነው። አበስለዋለሁ። በቃ በትንሽዬ እሳት ነው የጠብኩትኝ። በጣም በትንሽዬ እሳት በቃ እስከፈለጋችሁ 2 ሰዓት 3 ሰዓት ነው ማቆየት ትችላላችሁ። እሳት ላይ እንዲህ ይመስላል። እዚህ ጋር ቅድም እያደቀቅነው ቅመም የለም። እሱን ቅመም እንደዚህ ጨምርበታለሁ ከላይ ከፈለጋችሁ ማለት ካለመፈለግም አለመጨመር ይቻላል። እኔ ሽታው እፍና አድርጎ እዛው እንዲይዝልኝ ነው። ይሄን ይመስላል። ከዛን አሁን እዚህ ጋር ማድረጋለሁ መሰላችሁ ለላችሁ ካሮት ጨምራለሁ። እንደዚህ ቆራረጥኩት ካሮት አለ በረጃጅሙ ማለት ነው። ከዛን ተጠብሰዋለሁ። ያው ዘይት ጨምሬበታለሁ። መጀመሪያ ዘይት ነበረበት ለመጥበሻ የሚሆን ትንሽ በዛ ያለ ዘይት ነው። ምክንያቱም መጥበሻ ስለሆነ ማለት ነው። የሚጠበሱ ነገሮች ዘይት ይፈልጋሉ። ከዛን እንጠብሰዋለን። እንደምትመለከቱት በደንብ ተጠብሶልኛል። ስለዚህ ዘቢብ ጨምርበታለሁ። እዚህ ጋር ዘቢብንም አንድ ላይ ጠበስ አድርገውና ብዙም ሳይሆን ከዛን ትንሽ ጨው ብቻ እንፈንስበታለሁ። ትንሽ ጨው እንስንሽበት ከዛን በማጥለያ ዘይቱን አጠላለሁ ማለት ነው። አውጥቼ አጠለዋለሁ ማለት ነው። ከዛን ካሮቱን እንደዚህ ሰርቸዋለሁ ማለት ነው። በቃ ዘይቱ ግን እንደዚህ መሆን መቅረብ የለበትም። አያችሁ የዘይት ነው እንዳለ ዘይቱ እንደዚህ መቅለል አለበት። በማጥለያ በደንብ መንጠፍጠፍ አለበት። ከዛን አሹ ሰርተናል ማለት ነው። ጃዛራ አሹ ይመስላል። እዚህ ጋራ አሁን ጨርሻለሁ። ሩዜ ይሄው ውሃው እንዳይገባ ይኸውላችሁ። እዚህ ጋራ ከረሜሉ አለ። ይሄኛው ከረሜል ማለት ነው። ቅድም እንትን የጨመርንበት እሱን አንድ ጎን አደርጋለሁ። አያችሁ። ከዛ እዚህ ጋርም ደግሞ ሩዜን ሌላ ነጩን ሩዝ ማለት ነው 3 አይነት አድርጌ ነው በአንድ ቦታ ላይ ሰራሁትኝ። እሱንም ከዛ ዘፈራን ያለበትንም አንድ ላይ እንደዚህ አደርጋለሁ። ከዛ ይሄንን ድብልቅ ነው የማደርገው ማለት ነው። ኦኬ። ከዛ እዚህ ጋራ ምን አደረጋችሁ? ሳህን አለኝ። ሳህን ላይ ይሄ ሩዙ መደባለቅ አለበት። አይታችኋል። ይሄ እንዳለ እንዳይሰባበርባችሁ እኔ ቀስ እያልኩ ነው። ሩዝ ከተሰባበረ ዋጋ የለውም።
አያችሁ እንዴት እንደሚያምር ከለር ራሱ ልዩ ነው። በቃ ከዛ ዶሮዬን ማለት ነው ዶሮዬን አደርጋለሁ። ከዛ ካሮቱን ማለት ነው እንደዚህ አደርጋለሁ ማለት ነው። ይሄን የመሰለ የሚያምር አሰራር ማለት ነው። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። የሚያምር አሰራር ነው የሰራሁት። የሚጣፍጥ ሩዝ የሚወደድላችሁ ይሄን ይመስላል። ልዩ ነው፣ በቃ ልዩ ቲጂ አረቢያን ፉድ ነው።